የኔ ቆንጆ የኔ መቤት ዛሬ ትምህርት ቤት እንደዚህ ውብ ሆነሽ ስትሄጂ ጓደኞችሽ ይቀልብሻል። ዳዊትዬ ፈጣሪችን የመሰለች ልጅ ላንተ ሰጠዋል። አንተ ደግሞ ለኔ እናት እንደሆንላት ስላደረከኝ ፈጣሪን ቀን በቀን አመሰግናለሁ። ከዚህ በላይ ምን እፈልጋለሁ? ሄለንዬ አንቺ እኮ ለዚህ ቤት በረከት ነሽ። ደግሞ ማፊዬን እንደራስሽ ልጅ ስለምትንከባከቢልኝ በጣም ነው የማመሰግነው። ደግሞ የማፊዬ እናት ከሞተች በኋላ ቤታችን ጭር ብሎ ነበር፣ ግን አንቺ መጥተሽ አበራሽ። ዳዊትዬ ማፊዬም እኮ የኔ ልጅ ነች። አንተ ስራ ላይ ብቻ ተኩል። ደግሞ ዛሬ ትልቅ ስራ እንዳለበት አውቃለሁ። አዎ ልክ ብለሻል። እነዚህን ዶክመንቶች ለነገ ቶሎ ማድረስ አለብኝ። እንደዛ ስለሆነ ዛሬ እንግዳ ክፍል ውስጥ ቁልፍ እየሰራው ነው ሙሉ። እናንተ እዚህ ተጫወቱ። ማፊዬ በቃ እናንተ እዚህ ጊዜ አሳልፉ። እሺ ሂጅ በእናትሽ ከፊቴ ጥፊ አለሽ። ታቅለሽልሽኛለሽ። አንቺ ቆሻሻ ምን ታፈጭብኛለሽ? ይሄ ቤት ላንቺ መዝናኛ መሰለሽ? ደግሞ ሰሞኑን ባይንሽ የምታሳየኝ ጥርጣሬ አልተዋጣልኝ። አይደለም እትዬ እቃውን ማጠብ ፈልጌ ነው፣ ምንም አላሰብኩም። አድምጪኝ አንቺ መጋኛ ሰራተኛ፣ እዚህ ቤት የምትኖሩ እኔ ስለፈቀድኩልሽ ብቻ ነው። ያቺ በሽተኛ ልጅ አባቷ ፊት በምታሳየው መሳቀቅ እኔን መጥፎ ለማስባል አስባችሁ ከሆነ ተሳስታችኋል። አፍሽን ዘግተሽ እግርሽን ሰብስበሽ ስራሽን ብቻ ስሪ። አሁን ዞር በይ ከፊቴ። አዎ እኔ ነኝ። አትጨነቅ፣ ነገር ሁሉ በቁጥጥር ስር ሆኗል። ዳዊት እንግዳ ክፍል ውስጥ ገብቶ ስራ ላይ ተጠምዷል። ምንም መስማት አይችልም። አዎ ስለ ንብረቶቹም ያልከኝ ሁሉ አጣርቻለሁ። ያደደፍ ሀብቱን በሙሉ በልጁ በማፊ ስም ነው ያደረገው። እኔን ከምንም አልቆጠረኝም። አይዞ ማፊ ከሌለች ህጋዊ ወራሹ ማን ነው? እኔ ነኝ። እሱ ልጁን ካጣመ ሞቱ አይቀሬ ነው። ያው ንብረቱ በሙሉ ወደ እኔ መጣ ማለት አይደለም። ምን አትዘባርቅ። መጠበቅ ሰልችቶኛል። ዛሬ ማታ ጨርሰዋለሁ። የሚጥል በሽታ ስላለባት መድኃኒቷን ካቃሎት ትንፋሽ በሚዘጋ ነገር ከሰጠዋት ማንም ምንም አይጠረጥርም። ሁሉም ሰው በበሽታዋ ምክንያት የሞተች ነው የሚመስለው። ዛሬ ማታ የመጨረሻ ቀኗ ናት።
እሺ ማደርገው አሁን ሄደ? እዚህ ነበር እኮ ያስቀመጥኩት። አሁንም የዚችን አሮጊት ፎቶ እያየሽ ነው? ገና ለገና እናቴ ሞታለች ብለሽ አባትሽ እንዳደልሽ። ለነገሩ አንቺ እዚህ ቤት እርግማን ነሽ። እባክሽ እዚህ ይላል ፎቶን ስጪኝ፣ እናቴ ናፍቃኝ ነው። ትሰሚኛለሽ አንቺ ደደብ፣ አባትሽ ጨርሶ አንቺን ማየት ጠልቷል። ለዛ እኮ ነው ዛሬ ቀኑ ሙሉ እንግዳ ክፍል ውስጥ ተዘግቶ የሚውለው። አንቺ ማየት ስላልፈለገ እኮ ነው። አንቺ ለሱ ሸክም ነሽ። ደግሞ ይሄ የሚያስጠላ የሚጥል በሽታሽ ደግሞ አስጠልቶታል። እኔ ባልኖር ኖሮ አንቺን አደባባይ ላይ ነበር የሚጥልሽ። ውሸት ነው። አባቴ ይወደኛል፣ እሱ እንደማይጠላ ይነግሮኛል። ውሸት ነው። እኔ ነኝ የማዋሸው? ይሄው እጆችሽ እየተንቀጠቀጡ ነው። በሽታሽ ሊነሳ ነው። በሽተኛ ማንም አይወድሽ። ዳዊት ቶሎ ና፣ ልጄ ልትሞትብኝ ነው። ወይ አምላኬ፣ ልጄ ልትሞት ነው። ወይኔ ጉዴ! አሬ ሰው ያለው ወይኔ ጉዴ! ወይኔ ጉዴ! ቶሎ ና ዳዊት፣ ልጄ ልትሞትብኝ ነው።
ማፊ ወይኔ ልጄ ማፊ ወይኔ ማፊ ማፊ ወይኔ ልጄ ወይኔ ልጄ ማፊ 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 ተመስገን። ምን ሆነች ይለን? መድኃኒቱን በአግባቡ ሰጥሻታል ወይስ አልሰጥሻትም? ሰሞኑን በሽታዋ ቶሎ ቶሎ እየተነሳ ነው። የኔ ጌታ ተቆጣ እባክህን። ዛሬ አንተም ስራ ላይ ስለነበርክ እኛም ደግሞ ስንጫወት ስለነበር መድኃኒቱን መስጠቴን ረሳሁ። ዳዊትዬ የኔ ጥፋት ነው፣ ይቅርታ። ብቻ ልጄ ትትረፍልኝ። አሁን ማልቀሱ ምንም አይጠቅምም። ሆዷ ባዶ ስለሆነ መድኃኒቱን መውሰዳችን። ጽጌ። አቤት ካሽ። ፈጥነሽ ለስላሳ ሾርባ አዘጋጅላት። ከዛ በጥንቃቄ መድኃኒቷን ፈጭተሽ ጨምሩ በፍጥነት። እሺ? እሺ ካሽ፣ አሁን አመጣለሁ። አትደንግጭ ጽጌ። ሄለን ሳታስበው ብርጭቆ ተሰብሮባት ነው። ጠጋቤ እናስችው። ማፊ ይሄ የመጨረሻ አራትሽ ነው። ይሄ መርዝ በደምሽ ውስጥ ገብቶ የሚጥል በሽታ ትንፋሽን ዘግቶ እንደገደለ ተደርጎ ይጻፋል። ከዛ ደግሞ እኔ የዚህ ቤት ንግስት ሆንኩ ማለት አይደለም። ያዝናለሁ ማፊ። መድኃኒቱን በሚገባ ጨምረሻል አይደል ጽጌ? አዎ ጋሼ፣ በሚገባ ፈጭቼ ጨምሬበታለሁ። አሁን ይሻላታል። እስኪ እኔ ላንጎርስሽ። የኔ ምስኪን ልጅ፣ ዛሬ ስላላስታወስኩሽ በጣም ራሴን እየወቀስኩ ነው። አሁን እችን ሾርባ ጠጭና አረፍት ያለሽ። የኔ ቆንጆ፣ አሁን እችን ጥጥት አድርጊልኝ። ጠጪ እንጂ። ጠጪ እናቴ።
እንዴ ልጄ ምን ሆነሽ? ማፊ እንዳትበይው። ጽጌ ምን እየሆንሽ ነው? አብደሻል እንዴ? አይ ጉዴ፣ ልብሴ ተበላሽ። ጽጌ ምን አደረግኩሽ? ልጄን ላጎርሳት ስል ዳዊትዬ እጄን እኮ ነው የመታች። ይቅርታ ጋሽ፣ ይቅርታ እትዬ ሄለን፣ ሆን ብዬ አይደለም ያደረኩት፣ በእግዚአብሔር ይሁንብኝ። ልክ እትዬ ሄለን ወደ ማፊ አፍ ማንኪያውን ስታስጠቀው ከጣራ ላይ ትልቅ መርዛማ ሸረሪት ሲገባበት አይቼ ነው። ማፊ እንዳትበላው ስላሰብኩ ነው በድንጋጤ እጅሽ ነው የመታሁት። ሸረሪት? የታል ሸረሪቱ? ሆን ብለሽ ነው? እኔ ምንም አላየሁም። እዚያ ውስጥ ሮጦ ገባት። በጣም ትልቅና ጥቁር ሸረሪት ነበረ። ማፊ ደክማ ስለነበረ መርዙ እንዳይጎዳት ብዬ ነው። ይቅርታ ጋሽ። እሺ ተረጋጉ በቃ። ጽጌ ሌላ ጊዜ እንደዚህ አትደንግጪ፣ ማፊን ታስደነግጫታለሽ። ሄለንዬ አንቺም ተረጋጊ፣ ለልጅቷ አስባኩ ነው። ሂጂና የተበላሸው ልብስሽን ቀይሪ። ጽጌ ይሄን ቦታ አጽጂና ለማፊ ሌላ ምግብ አዘጋጅላት። ብልህ ነሽ፣ ግን ውሸትሽ ብዙ መንገድ ያስኬድሽ። የሆነ ነገር እየፈለግሽ ነው ጽጌ? ነው ወይስ የቅድማ ሸረሪት ይዞ ወድቃ ነው? አይደለም እትዬ፣ ቆሻሻ ለውጣ ብዬ ነው። አድምጪኝ አንቺ ቆሻሻ፣ ትናንት ማታ አልጋሽ ስለተንፈሹን ትንፋሽ ሰምቻለሁ። ዛሬ ደግሞ በምግብ ሰዓት ድራማ ሰራሽ። ምን እያሰብሽ እንደሆነ አውቃለሁ፣ ግን ላስጠነቅቅሽ ነው የመጣሁት። ለዳዊት ብትነግሪው እንኳን እኔን እንጂ አንቺን እንደማያምን በደንብ ጠንቅቀሽ ታውቂያለሽ። እትዬ እኔ ምንም የማውቀው ነገር የለም፣ እባክሽ አትጉሺ። እኔ ሰራተኛ ነኝ፣ ስራዬን ብቻ ነው የምሰራው። እንደዛ ከሆነ በእኔና በአንቺ መካከል ያለው ጨዋታ ይበልጥ ይደምቃል። ግን ይህን ቆሻሻ አንቺ አትነኪውም፣ እኔ ራሴን አውጥቼ የምጥለው። ማፊዬ እኔ ቆንጆ እስካሁን ለምን አልተኛሽም? እየተንቀጠቀጥሽ እኮ ነው። ጽጌ እትዬ ሄለን ያለችው እውነት ነው? አባቴ እኔን ማየት ስላስጠላው ነው ቀኑን ሙሉ እንግዳ ክፍል ውስጥ የሚቆልፈው? እኔ ለዚህ ቤት እርግማን ነኝ? በፍጹም ማፊዬ፣ አባትሽ ከአንቺ በላይ ምንም የሚወደው ነገር የለም። እትዬ ሄለን የምትናገረው ሁሉ ውሸት ነው። እሷ አንቺን ከዚህ ቤት ለማጥፋት ነው የምትፈልገው። ለምን? እኔ ምን አደረግኩት? ለምንድን ነው እኔን የምጠላኝ? ይሄን አሁን ላስረዳሽ አልችልም ማፊዬ፣ ግን አንድ ነገር ቃል ግቢልኝ። ካሁን በኋላ እዚህ ቤት ውስጥ እኔ ካልሰጠሁሽ በስተቀር ምንም አይነት ምግብም ሆነ ውሃ እንዳትቀበይ። በተለይ እትዬ ሄለን የምሰጥሽን ነገር እንዳትቀበይ፣ ሰማሽ? ግን አባቴ ፊት ከሰጠችኝ አልበላም ካልኩት ይቆጣኛል። ምንም ቢፈጠር አፍሽ ውስጥ እንዳታስገቢው።
በሆነ ምክንያት መሬ ላይ ጣይ እኔ አንቺን ለመጠበቅ እዚህ ያለው እሺ ነው መቤት እሺ ትናንት አልተሳካም። ያቺ መገኛ ሰራተኛ መሀል ላይ ገብታ አበላሸችው። ምን? አይ ምንም የጠረጠረች አይመስለኝም። ዝም ብላ ድንጋጤ ነው የፈጠረችው። እሷ እዚህ ቤት እስካለች ድረስ ማፊን ማጥፋት አልችልም። በየደቂቃው ትከታተለኛለች። አይዞ እቅድ አለኝ። መጀመሪያ ሰራተኛዋ ማስወጣት አለብኝ። ዳዊት እሷ ላይ ፍጹም ጥላቻ እንዳለበትና ዛሬውን እንዲያስወጣት አደርጋለሁ። የዳዊትን ደካማ ጎን አውቃለሁ። ስራውንና ንብረቱን በደንብ ይወዳል። ዛሬ የሚፈርምበትን ወሳኝ ሰነድ ተጠቅሜ ወጥመድ ዘረጋባታለሁ። ከሰዓታት በኋላ ደውልልኝ። ጽጌ እንዴት አደርሽ? እነ ማፊ ያልተነሱ? እንዴ የት ገባ ይባላል? ማታ እኮ እዚህ ነበር ያስቀመጥኩት። ሄለን ሄሉ ምን ሆንክ የኔ ጌታ? ምን ጠፋብህ? ትናንት ሌሊቱ ሙሉ ስለፋ ያደርኩበት የድርጅቱ ሰነድ ጠፋ። ዛሬ እስከ 9 ሰዓት ካልፈረምኩ ድርጅቱ ሙሉ ለሙሉ ይከስራል። በሚሊዮኖች የሚቆጠር ዕዳ ነው የሚመጣብኝ። እዚህ ጠረጴዛ ላይ ሆኖ አስቀምጬ የነበረ ባግ ውስጥ። እኔማ ጨርሶ አልነካሁትም። ትናንት ማታ ዳዊትዬ አንተ ስራ ስትሰራ እኔ መኝታ ቤት ነበርኩ።
ትናንት ማታ ግን እዚህ ጽጌ አንቺ ነበርሽ አይደል ስታጸጂ ነበረው? አይደለም ጋሽ፣ ትላንት ምንም አይነት ወረቀት አላገኘው፣ ጠረጴዛውንም አልነካው። ዳዊትዬ ትናንት ማታ የጽጌ ባህሪ እንግዳ ነበር። የምግብ ሰዓት የሚጮቹ ጮት ልክ አልነበረ። የሆነ የምትደብቀን ነገር ያለ ይመስለኛል። ለምን ቃሏን አንፈትሽም? ጋሽ በእግዚአብሔር ይሆንብኝ፣ እኔ ምንም አላውቅም። ክፍሌን መፈተሽ ትችላላችሁ፣ እኔ ንጹህ ነኝ። አሁኑኑ መፈለግ አለብን። ጽጌ ይሄን በፍጹም ታድርጊያለሽ ብዬ አልጠበቅኩም ነበር። እንዴት እንደዚህ ታድርጊያለሽ? እንደ እህት አምኜሽ ቤት አብሬ እያኖርኩሽ ልታጠፊኝ ትሞክሪያለሽ? ይሄን ሰነድና የባለቤቴን ወርቅ ለምን ሰረቅሽ? ጋሺ እባክህ ስማኝ፣ እኔ ምንም አላውቅም። በእውነት እኔ ምንም አልሰረኩም። የሆነ ሰው ሆን ብሎ እኔን ለማጥፋት ያደረገው ነገር ነው። እባክህ እኔን ጋሺ። ሌባ መቼም ሌባ ነኝ አይልም። ደግሞ አሁን በሌላ ሰው ልታሳብቢ ነው? እኔ እኮ ትናንት ማታ ጀምሮ ጠርጥሬያለሁ። እቺ ልጅ የቤታችንን ሰላም ልታጠፋ ነው የመጣችው። ምንም አይነት ማብራሪያ አልፈልግም። አሁኑኑ ቤቱን ለቀሽ ውጪ። አባዬ አባ እባክህ ጽጌ ምንም አላደረገችም፣ አታባራት እባክህ። ማፊ አንቺ ምንም የምታውቂው ነገር የለም። እቺ ሴትዮ ሌባ ነች። ህይወታችን ልታጠፋው ነው የመጣችው። ወደ ክፍልሽ ግቢ። እባክህ ጋሺ፣ ምን ችግር እባክህ ጋሺ፣ ውጪ። እባክህ ጋሺ። ፖሊስ ከመጥራቴ በፊት ከዚህ ቤት ለቀሽ ውልቅ በይልኝ። ጋሽ አልወጣም ከዚህ ቤት። እኔ ሌባ አይደለሁም። ማስረጃ እስከሚገኝ ድረስ እኔ ከዚህ ቤት ንቅንቅ አልወጣም ጋሽ። ዳዊትዬ ማፊ በጣም እየደነገጠች ነው። በሽታዋ እንዳይነሳ ባይሆን ውሃ ላጠጣት።
ጽጌ ምን አይነት አጋንንት ነው የገባብሽ? የድርጅቱን ሰነዴን አልጋ ስር ደብቀሽ አገኘሽ። አሁን ደግሞ በገዛ ቤቴ ውስጥ ልጄ ልገያት። ጋሺ በእግዚአብሔር ይሆንብኝ። እኔ ማፊን ለማዳን ነው እመኑኝ። ውሃውን ስትቀዳው ውሃ ውስጥ ትልቅ እየበረራች ነው። እትዬን ደግሞ አላየችውም። ጋሺ ማፊ አሁን ላይ ብትጠጣው ለህይወት አስጊሆን ነበረ። ጋሺ እባክዎት ይመኑ። ምንድን ነው የምታወራው ዳዊትዬ? ፈጣሪ ወይ እኔ እኮ ልጄ በድንጋጤ ስትዋጥ ሳያት እሷን ለማረጋጋት ንጹህ ነበር ያመጣሁት። እቺ ሴትዮ ሆን ብላ ጥፋቱን በእኔ ለማስመሰልና አንተን ለማደናገር እየሞከረች ነው። አሁኑን ፖሊስ ጥራ ዳዊትዬ፣ አሁኑን ይውሰዳት። እዚህ ቤት ውስጥ ከአንድ ሰከንድ በላይ መቆየት የለባትም። አባዬ እባክህ ጽጌን አታባራት። ጽጌ ምንም አላደረገችም። እሷ አትዋሽም። እሷ ካልኖረች እኔ እፈራለሁ። እባክህ አባዬ ማንም እንዳይወስዳት። ማፊ ወይኔ ምን ሆንሽብኝ? ሄለን የልብ መድኃኒት ቤት ነው፣ ቶሎ አምጪልኝ። ያዣት ጽጌ። ማፊ 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 ሚዲቺ ማፊ ተረጋጋ ዳዊትዬ፣ የኔን ጌታ። አሁን በጠዋት ፖሊስ ብንጠራ ቤታችን ይታመሳል። ማፊዬም ደግሞ ትደነግጥብናለች። አታያትም እንዴ? ለጥቂት እኮ ነው። ፖሊስ መጥቶ ጥያቄና መልስ ሲያበዛ በሽታ ይባባሳል። እባክህ ለልጃችን ስትል ተረጋጋ። ታዲያ ምን ላድርግ? ሂደን እቺን ሌባና ነፍሰ ገዳይ እዚህ ሳሎን ላይ ትቻት ልቀመጥ? የድርጅቱን ውል ሰነድ እኮ አልጋዋ ስር ነው ያገኙት። ዛሬ 9 ሰዓት ካልፈረምኩ ሙሉ ለሙሉ ድርጅቱ ይከስራል። መላው ህይወታችን እኮ ነው የሚበላሽ። እንዳሰባለኝ ማፊ እንድትረጋጋ ጽጌን አናባላት። ነገር ግን በገዛ ክፍሏ እንቆልፍባት። አንተ መፍትሄ ለመፈለግ አሁኑን ወደ ቢሮ ሂድ። ማፊን እኔ እጠብቃታለሁ። ጽጌ ምንም ልታረግ አትችልም። ማፊ ማደነግጥ። አንተ ወደ ስራ እንደሄድክ ጽጌን እኔ ለፖሊስ አስረክባታለሁ። ተነሽ፣ ወደ ክፍልሽ ግቢ። ደግሞ አንድም ነገር ትንፍሽ እንዳትይ ፖሊስ እስኪመጣ። አንድም ዕቃ ውስጥ እንዳትነኪ። አምላኬ ሆይ እንዴት ላድናት? ይዘች የምስኪን እናቷን አደራ እንዴት ልብላ? ያቺ ሴጣን ሴትዮ አሁን ዛሬ ቀን ሙሉ ማፊን ብቻዋን ልታደርጋት ነው። ሰነዱን የሰረቀችው እሷ ሆና ሳለ እኔን ሌባ አስመሰለች። አሁን እኔ እዚህ ተቆልቶብኛል። ምን ላድርግ? ማፊን አደራ ብላኛለች። ያቺ ምስኪን እናቷ እባክህ መንገድ ክፈትልኝ። አቶ መላኩ እባክህ ስማኝ። አዎ አውቃለሁ ዛሬ ድርጅቱ የቦርድ አባላት እንደሚሰበሰቡ። ምን ኮፒያውንም? እባክህ አቶ መላኩ የቦርድ አባላቱን አናግርልኝ፣ የተወሰነ ጊዜ ጨምሩልኝ።
እስከ 9 ሰዓት የማልፈረም ከሆነ እኮ በሚሊዮኖች የሚሆን ዕዳ ነው የሚመጣብኝ። ድርጅቱን መዘጋቱ አይቀርም፣ በዕዳ ቤቴም ይሸጣል። ሄሎ ሄሎ፣ ሁሉንም ነገር አበላሸችው እርጉም ሰራተኛ። ዛሬ ላለቃዬ ምን እንደምለው አላውቅም። አይዞህ የኔ ጌታ ተረጋጋ። አንተ እኮ ጠንካራ ነህ፣ እንዲህ በቀላሉ የምትሸነፍ አይደለም። አሁን ወደ ቢሮ ሂድ። ከዛ ሰነዶቹ የሚገኙበትን መንገድ እንፈልጋለን። ካልሆነ ደግሞ ጊዜ እንዲሰጠ እናደርጋለን። እኔ ደግሞ ፖሊሶችን ጠርቼ ሰራተኛውን አሳልፌ እሰጣለሁ። ከዛ ሰነዱን እንፈልገዋለን። በቃ አሁን ጊዜ አታጥፋ። አሁን ወደ ቢሮ ሂድ። ሄሎ። አዎ እኔ ነኝ። ሁሉም ነገር እንዳሰብነው በእቅዳችን መሰረት እየሄደ ነው። ዳዊት ሙሉ በሙሉ አይምሮውን አጥቷል። ሰነዶቹም የት እንደሚገኙ አረጋግጫለሁ። አሁን ወደ ቢሮ ሲሄድ ባዶ እጁን ነው የሚሄደው። ዛሬ ከቀኑ 9 ሰዓት የድርጅቱ ውል ይሰረዛል። አንተም ደግሞ በድርጅቱ ያለን ቦታ ተጠቅመህ በነፃ የሱን ቦታ ተረከባለህ። አደራ ሁላችንም እንዳትረሳ። ሰራተኛዋን እንኳን አትስጋ። አሁን ክፍሏ ውስጥ ተቆልፎባታል። ዳዊት ወደ ስራ እንደወጣ ለልጁ የመጨረሻ ቁርሷን እንሰጣታለን። ከእንግዲህ እኔ እናንተን የምትረብሽ ማፊ የምትባል ልጅ የለችም። የዚህ ሁሉ ጦስ ደግሞ እዛች ቆሻሻ ሰራተኛ ላይ ይወድቃል። በነፍስ ማጥፋትና በስርቆት ተከሳ ወደ እስር ቤት ትሄዳለች። ዛሬ የኛ ድል ነው። ጽጌ ያለሽ እባክሽ አዋሪኝ። ማፊዬ እናት ደህና ነሽ አይደል? ምንም አላደረኩሽ? ልብሽ ሳላመመሽ? በጣም ፈርቻለሁ ጽጌ። እርቦኛል ግን መብላት አልፈልግም። እትዬ ሄለን ቅድም በክፉ ዓይን ስታይኝ ነበር። አባቴ አሁን ወደ ቢሮ ሲሄድ ብቻዬን ልታገኘኝ ነው። ለሱም ደግሞ ልነግረው አልቻልኩም። ልትገለኝ እንደምፈልግ አውቃለሁ። ጽጌ እባክሽ ብቻዬን አትታይ። አዳምጪ ማፊዬ፣ ጀግና አይደለሽ እንዴ? ጠንካራ ሁኚ። አባትሽ አሁን እንደወጣ እትዬን ሰጥሽ ምንም አይነት ነገር እንዳትበይ። አባቴ ሲመጣ ነው የምበላው ቢያት እኔ ከዚህ ክፍል የምወጣበትን መንገድ መፈለጌን አላውቀውም። አንቺ ብቻ ቃል ግቢልኝ ማፊ፣ ምንም አልቀምስም በይ። ቃል ገባለሁ ጽጌ፣ በፍጹም አልነካው። እኔ ወደ ቢሮ ልሂድ። ዛሬ ትልቁ የፈተና ቀኔ ነው። አቶ መላኩ ቢሮ እየጠበቀኝ። ሄለንዬ አደራ ያቺን ሌባ እንዳታመድ ተከታታያት። ፖሊስ ጠርተሽ ማስያዙን ደግሞ እንዳትረሽ። ቃሌ መስጠት ካለብኝ መጥቼ ይሰጣል። ማፊ ዛሬ ማታ ስመጣ አሪፍ ቸኮሌት ይዤልሽ እመጣለሁ። እሺ ከእናትሽ ጋር አሪፍ ጊዜ አሳልፉ። አባዬ እባክህ ዛሬ ትተኛ ትዳብረኛል። ዳዊትዬ ጊዜ የለህም አልፈዳል። ከ9 ሰዓት በፊት የሚስተካከል ነገር አለ። ለልጄ ደግሞ ነው ያለብላት። ዳዊትዬ አንተ ስራ ላይ ብቻ አተኩር። እኔ እዚህ ያለውን ነገር በሙሉ በተረጋጋው
በቃ የ3 ዓመት ትዕግስቴ የ3 ዓመት የማስመሰል ጨዋታ እዚህ ላይ ሊያበቃ ነው ማለት ነው። ይሄን መርዝ እንደጠጣሽ የልብ በሽታሽ ተነስቶ እንደሞትሽ እንጂ ማንም መርዝ እንደጠጣሽ አያውቅም። አባትሽ አብዶ የእብድ ማገገሚያ ይገባል። ሰራተኛዋ ደግሞ እስር ቤት ትወድቃለች። ከዛ ሀብቱ የኔ ሆነ ማለት አይደል? ማፊዬ የኔ ቆንጆ እችን ወተት ጥጥት አድርጊ። አባትሽ እኮ ስራ ከመሄዱ በፊት ማፊዬን ተንከባከቢያት፣ ቁርስ አብያት ብሎኝ ነበር። ካልጠጣሽ ደግሞ ሲመጣ ይቆጣል። እሺ? አልጠጣም እትዬ ይላል። አሁን አራበኝም፣ ሆዴንም አሞኛል። በኋላ ጠጣዋለሁ። ትሰሚኛለሽ? አንቺ ክፉ ፍጥረት። የአባትሽ የለም፣ ያች ሌባ ሰራተኛ ደግሞ ተቆልፎባታል። አሁን እኔ የምልሽን ሁሉ ታደርጊያለሽ፣ ማንም አያስጥልሽም። ይሄን ወተት ትጠጫዋለሽ። አልጠጣም እንዴ! አልጠጣም ልቀቂኝ! አልጠጣም እጂ አባዬ ነይ ትጠጫታለሽ። ነይ ጠጭ። ማፊ እንዳትጭው። ወይኔ አንቺ ቆሻሻ አንቺ ማን ስለሆንሽ ነው ቅዴ የምታበላሹ? ዛሬ ዞ ነው የምቀብርሽ። አንቺ ሴጣንስ ማፊና ግያትም። እሺ አንቺ ይሄውልሽ ጽጌ፣ እኔ መቼም አልሸነፍም። ይሄ መርዝ እንኳን በላቦራቶሪ እንዳይገኝ አድርጌ ነው ማለት ነው። አንቺ ግን ከዚህ ቤት በካቴና ነው ታስረሽ። እግዚአብሔር ሁሉንም ነገር ያያል። ዳዊት ዛሬ ባያምነኝ ነገ እውነት ይወጣል። ማፊ ስትነቃ ደግሞ ሁሉንም ነገር ትነግሯለች። ማቲማ እኔ እናቷ ያዘጋጀውላትን ቁርስ አንቺ መጠሽ በእጅሽ እንደመታሽውና እሷ ራሷ እንደሳተች ነው የምታውቀው። ደግሞ ምን ዋስትና አላት? በተኛችበት ተፋሻ ቢቋረጥስ?
ሄሎ ዳዊትዬ፣ እባክህን ድረስልኝ፣ እባክህን ቶሎ ድረስ። ሄለን ምን ሆነሻል? ማፍዬ ደህና ናት? ለምንድን ነው የምታለቅሽው? ዳዊትዬ፣ ሰራተኛዋ አብዳለች። የበሩን ቁልፍ ሰብራ ወጣ ልትገለን ነው። ማፍዬን ቁርስ እያበላው ብርጭቆ መታ ሰበረችው። ማፍዬ ራሷን ስታለች። አሁን ማፊን ጥግ ላይ አቅፋ ይዛ ቁጭ ብላለች። እባክህን ዳዊትዬ ቶሎ ና። ምን ይችርጉም? እዛው ደርሻለሁ። ከስራ ቦታ ተመልሼ ግቢ ደርሻለሁ። መኪና እያቆምኩ እንዴ ግቢ ደርሻለሁ። ከዘጠኝ ሰዓት በፊት እኮ መመለስ አልነበረበት። ጨዋታው አሁን ተጀመረ። ምንድን ነው? ጽጌ ልጄን ልቀቂያት! ጽጌ ጋሼ እባክዎት ይመኑ። ልትገላት ነበር ወተት መርዝ አድርጋ። እባክዎት ጋሼ ይመኑ። አትስማ ዳዊት፣ እየዋሸች ነው። ማፍዬን እያስገደደቻት ነው። የልጄ ምግብ ደፍታ ማፍዬ በድንጋጤ ራሷን ሳተች። እባክህን ዳዊት እያድናት። ጽጌ እባክሽ ልለምንሽ፣ እሱን ጠርሙስ ጣዩና ልጄን ስጪኝ። አትጉጃት። ማፍዬ እኮ ታማሚ ነች፣ ሕክምና ያስፈልጋታል። ጋሼ እኔ ማፊን አልጎዳትም። እኔ እናቷ ነኝ። አደራ ተቀብያለሁ። እቺ ሴት ግን አውሬ ናት። ሄለን ቶሎ ጭልብ መድኃኒቷና ውሃ አምጪልኝ። ዞር በይ እባክዎትን ጋሼ፣ ዞር በይ ወደዛ። እባክዎትን ጋሼ። አንቺ ተረገምሽ ሰይጣን ልጅ! ልክ የበሩን ታላሽ ልጅ አንቺ ወደ መጣላሽ አንቺ እርኩስ! ምን አይነት የተረገመች ልጅ ገጠመች? ጋሽ ዳዊት፣ የድርጅቱን ሰነድን ያልሰረቁትም የሰረቀችው ሄለን ናት። ጋሽ ዳዊት፣ ዛሬ እርስዎ ውሉን ካልፈረሙ ድርጅቱ ለሌላ ሰው እንደሚሸጥ ታውቃለች። ከማን ጋር እንደምትሰራ አይታወቅም። እባክዎትን ጋሽ ይመኑኝ፣ እባክዎት። አንቺ ይህን እንዴት አወቅሽ? ጠዋት ስልክ ስታወራ ሰምቻታለሁ። እቅዷ እርስዎ ማክሰርና ማፊ መግደል ነው። ጋሽ እባክዎትን ካዝናውን ይፈትሹ። እውነት ያለው እዛ ውስጥ ነው። ውሸት! ሁላችሁም ልታሳብዱኝ። ውሃውን እስካሁን አላመጣሽላትም? እስኪ ልቀቂያታ፣ እረፍት ታድርግለት። እኔ ልጄ በረኪና ነው የሚሸተኝ። በዚህ ሰዓት በረኪና ምን ያደርጋል? ዳዊት እባክህን ቶሎ ና። ማፊ ትንፋሽ እያጠራት ነው። ይኩጅልች ወይኔ ልጄ፣ አይዞሽ ማፊ አሁን እኔ አባትሽ አለሁልሽ። እሺ ማንም አይጎዳሽ። ወይ ጽጌ ነው ተባባ። አየህ ዳዊት፣ አሁንም ድንጋጤ አለቀቃትም። ወደ ክፍላችን ልሰዳትና ትንሽ ትረፍ። አንተ ፖሊሶች ውስጥ መጥቶ ተዘጋጅ። ማፊዬ ነይ የኔ ቤት። ቀስ ብላችሁ አይዞሽ ማፊ።
አምላኬ ሆይ እኔ ማፊን ለማዳን ስለ እስር ቤት ብገባም አይቆጨኝም። ግን ያቺ አረመኔ ሴትዮ ልጅቷ እንዳትገላት አንተ ጠብቃት አምላክ አደራ። የጋሽ ዳዊትንም አይንም አብራለት እባክህን ጌታዬ። ጋሽ ዳዊት እባክዎት፣ ሚስጥሩ ሁሉ ያለው ካዝና ውስጥ ነው። እባክዎት ሄለንን አይመኗት ጋሼ። ካዝናውን ይክፈቱት ጋሼ፣ ይሰሙኛል? ካዝናውን ይፈትሹት። ሄለንዬ፣ ፖሊሶች አሁን ይደርሳሉ። እኔ ግን እስከዛ መቆየት አልችልም። ያው ስብሰባው ጋር መገኘት አለብኝ። ስብሰባው ጋር ደግሞ ወረቀቱን ሳልይዝ መሄድ አልችልም። ቢያንስ ኮፒውን ማግኘት አለብኝ። ኮሜዲና ውስጥ ምናምን ቼክ ባደርግ ይሻላል። እባክህን ዳዊት እያትሄድ እንደዚህ ተረብሸህ መሄድ የለብህም። አይ ሄለንዬ፣ አልችልም፣ መሄድ አለብኝ። ይሄ ምንድን ነው? ሄለን፣ ይህ ነገር የድርጅት የውል ሰነድ ውስጥ ምን ያደርጋል? አምላኬ ሆይ አገኘው ዳዊት፣ ጌታ ይመስገን። ምን እያልሽ ነው? ምኑን ነው ማገኘው? ያቺ ጠንቋይ ጽጌ እኮ ነች። ጠዋት ማፊዬ ልታጠቃት ስትል ከእጁ የቀማት እኮ ይሄንን እኮ ነው። መርዝ ነው ዳዊትዬ። እኔ እኮ ማፊ ልትገላት ስትል ፖሊስ ሲመጣ ማስረጃ እንዳጣ ብዬ አንተ ብቻ በምትከፍተው ኮሜዲና ውስጥ ሰነድ ውስጥ ነበር እኔ ነኝ የደበኩት። ጽጌ ካዝናውን እንድፈትሽ የነገረችኝ ለዛ ነው። የራሷን መርዝ እዚህ ደብቀሽባት ነው? ምን? እሷ ነች ካዝናውን ፈትሻለች? አያ ዳዊት፣ እኔን ለማስጠመድ ራስ አስገብታ ነው ካዝናውን ፈትሻለች። አምላኬ ሆይ ቆይ ግን ምን አይነት ሰይጣን ሴት ብትሆን ነው? ማፊ፣ አሁን ጊዜው አይደለም። ማፊን ሆስፒታል መውሰድ አለብን። ወንድሜ ካሌብን ደውዬለት በር ጋር እየጠበቀ ነው። ማፊን ወደ ውጭ መውሰድ አለብን። ፖሊሶች እየመጡ ነው። ሄለን፣ አንቺ እዚህ ጠብቂ። ማፊን ለካሌብ ሰጥቼው ልምጣ። ሆስፒታል ይወሰዳል። እሺ ዳዊትዬ፣ አደራ ዶክተሮች በደንብ እንዳያት ንገራ። ምን ሆነች? ማፊዬን አሞብኛል። ቶሎ ወደ ሆስፒታል ይወሰድልኝ። እኔ ፖሊሶች እየጠበቅኩ ነው። እሺ ምን? የት ሄደ? የለም እኮ ሄለን
ይሄን ወረቀት ጽጌ ክፍል ውስጥ መደበቅ አለብኝ። ግን አሁን የለኝም። ምን ባድርግ ይሻላል? ሄለን የታለ የድርጅቴ ውል ሰነድ? አላውቅም። ልቀቀኝ። አመመኝ። ስለምን ሰነድ ነው የምታወራው? እኔ አላውቅም። ካዝና ውስጥ የነበረው የድርጅቱ ውል ሰነድ የለም። የኮሜዲኖ ቁልፍ ያለው እኔና አንቺ ጋር ብቻ ነው። እያበድክ ነው ዴት? እኔ ገዛ ባለቤቴ ነው የድርጅቴን አጋር እንዴት ሰነድ ሰርቃለሁ? አየህ አይደል? ጠዋት ጽጌ ክፍሉን ስታጸዳ ለረጅም ሰዓት ቆይታለች። ያው መርዙ ልታስገባ ኮሜዲኖ ስትከፍተው ሰነዱን ወስዷለች ማለት ነው። ጋሽ ዳዊት የድርጅቱን ሰነድን ያልሰረቁት የሰረቀችው ሄለን ናት። ጋሽ ዳዊት ጽጌ የታለ ሰነዱ? ማፊ ልገያት የሞከርሽው አልበቃ ብሎሽ የኔን የሚውት ልታጠፊ ሞከር። የታለ ሰነዱ? ጋሺ ምን እያሉ ነው? እኔ ምንም ያጠፋሁት ሰነድ የለም። እባክዎት ማፊን አሳይኝ። ማፊ የት ናት? ማፊ ከዚህ ርኩስ መንፈስ ርቃ ሆስፒታል ገብታለች። እግዚአብሔር ይመስገን ከአንቺ ተርፋለች። ጌታ ይመስገን። ክብር ለአንተ ይሁን አምላኬ። እሷ ከዳነች እኔን እዚሁ ግደለኝ። አትስማ ዳዊት። ይሄ ሁሌ ማስመሰል ድራማው ነው። ወረቀቱን ለማን አውጥተሽ ልትሰጪኝ የነበረው? ከማን ጋር ነው የተደራደርሽው? አንቺ እባብ፣ እኔ እንግሊዘኛ እንኳን በቅጡ ማንበብ አልችልም። የድርጅቱ ሰነድ እንኳን የትኛው እንደሆነ አላውቅም። ጋሽ ዳዊት አስቡት እንጂ ለምን እንሰርቃለሁ? ይሄ ሁሉ የእሷ ስራ ነው። ማንበብ እንደማትችይ አውቃለሁ ጽጌ፣ ግን ይህን መርዝ እኔ ያላስቀመጥኩት እንትያለሽ። ይሄ ምንድን ነው? በፈጣሪ ስም እኔ በህይወት አይቼው አላውቅም። እየዋሸች ነው ዳዊት። እኔ ነኝ እጇ ላይ የቀማሁት። ፖሊሶች ሲመጡ የጣት አሻራው እንዳይጠፋ በላስቲክ እኔ ላስቀምጠው። እንዳትሰጧት ጋሽ። ብልቃጡ ላይ ያለው የእሷ የጣት አሻራ ነው። ለማጥፋት ነው የምትፈልገው። ማንም አላውቀው። ፖሊስ መጥቶ የሁለታችሁን አሻራ እስኪመረምር ድረስ እኔ ወይ ቆያል። ዳዊት አሁን ይሄን ሲል እብድ ነው የሚሆነው። እንዴ ብዬ አገኘው። እንዴት ሆንክ? ምንም የለም። ምንም ነገር ላገኝ አልቻልኩም። እዚህ ውስጥ ፈልገው ሰነዱ እዚህ ነው ያለው። ጽጌ
ያቺ ምስኪን ሁሌ የምትጸልይ የቤት ሰራተኛ ጠንቋይ ነች ማለት ነው? የማፊ መምጫው ምክንያት እሷ ነች ማለት ነው? አምላኬ ሆይ ዳዊት፣ ይሄ ምንድነው? ድግምት ነው? ጽጌ አንቺ ሰይጣን ልጄ ላይ ድግምት አሰራሽ። የድርጅቱን ውል ሰነድ ሰረቅሽ። ጋሺ አላውቅም፣ ምንድነው ይሄ? ካዝናይን ከፍተሽ የድርጅቱን ውል ሰነድ መስረቅሽ ሳያንስ በእኔና በልጄ ስም ጥንቁልና አሰራሽ። ይህንን ወረቀት እኮ አልጋሽ ስር ነው ያገኘሁት። አልጋዬ ስር? ጋሺ እመኑኝ፣ እኔ ምንም አላደረኩም። እትዬ ሄለን ናት አምጥታ አልጋዬ ስር የደበቀችው። እኔ ልጅን ስም በስክሪፕቶ ጽፌ እራገማለሁ? ዳዊት አያት አይደል? እቺ ሴት በጤናው አይደለም። ጠዋት ወተቱ ላይ መርዝ የጨመረችው እሷ ነች። ይህን ድግምት ያደረገችው እሷ ነች። አሁኑኑ ፖሊስ ይውሰዳት። ሄሎ ካሌ፣ ማፊ ደረሰች? ዶክተሩ አያት? ዳዊት ቶሎ ድረስ። ማፊ መንገድ ላይ። ምን? ካሌ ልጄ ምን ሆነች? ተናገር። ልቧ መምታት አቁሟል ዳዊት። ነፍሷ